ሀገር ልጆቿን በምትፈልግበት ጊዜ ሁሉ አለውልሽ የሚላት ትውልድን ትሻለች። ገድሉ ባይነገርለት እንጂ በአድዋ አሻራውን ያላሳረፈ ከደሙ ከላቦቱ አጥቅሶ ታሪክ ያልጻፈ ማን ነው? ትላንት ያ ሆኗል። ዛሬስ በ1886-87 ገደማ በንጉሠ ነገሥት ምኒልክ ትዕዛዝ የተሰራው የብረት ድልድይ የክተት አዋጁን ተቀብለው በተለይም በኢትዮጵያ ደቡባዊ ክፍል የነበሩ የአድዋ ዘማቾች የቀበና ወንዝን ለማቋረጥ እዚህ አካባቢ ተሰባስበው ይህንን ድልድይ ያቋርጠዋል። መሃል አዲስ አበባ የአድዋ ድል የጉዞ መነሻ የአድዋ ድል ጠቅላላ አድዋ ላይ የተሳተፉት ኢትዮጵያውያን የኢትዮጵያን ነፃነት ለማስከበር ሉዓላዊነት ለማስከበር የተሳተፉት የቁጥራቸው እስከ 200,000 ይደርሳል። ከዚህ ውስጥ በደንብ ሰልጥኖ የተዋጋው ምናልባት ወደ 120,000 ቢሆን ነው። የተረፈው ሚስት ልትሆን ትችላለች፣ ልጆች ሊሆኑ ይችላሉ፣ ሽማግሌዎች ሊሆኑ ይችላሉ፣ የተለያየ ሰርቪስ የሚሰጡ የአንድነት የድል ጉዞ መነሻ አድዋ ድልድይ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ከአራቱም አቅጣጫ የሀገርን ዳር ድንበር ለማስከበር ተመሙ፣ ነጎዱ። እምቢ ለሀገር ሌላው ደግሞ ትልቁ ቁም ነገር ምንድነው? መንገድ ጠራጊ ያለ። ለምሳሌ አንዳንድ ቦታ በእግር የሚሄዱበት መንገድ በጣም የሚጠብና ያንን መንገድ መጥረግ አለባቸው፣ ማስፋት አለባቸው፣ ጎርጓዳ የሆነውን ማስተካከል አለባቸው እና እሱ ነው እና ይሄን ሁሉ ያጠቃለለ ነው። አድዋ ቅኔ ነው። በዚህ ቅኔ ውስጥ ደግሞ ብዙ ወርቆች አሉ። ለዚህ ድል መገኘት ፊት ለፊት ከሚጠሩ አርበኞች፣ ነገስታትና ፊታውራሪዎች፣ መኳንንቶች ባለፈ የሴቶቹ ሚና ቀላል የሚባል አልነበረም። ንግስቲቱ እቴጌ ጣይቱ በርካታ ጦረኞችን አሰልፈው ውጊያው ላይ መሳተፋቸው የታሪክ ድርሳናት የሚያወሱት ነው። ከዛ ባለፈ በሺዎች የሚቆጠሩ ሴቶችን እንደዚሁ አሰባስበው ሐሞታቸው የቀዘቀዘ ጦረኞችን ሂድበል አትስነፍ ግፋ በለው እያሉ ሐሞታቸውን እያሟሟቁ ለድሉ መገኘት
ከፍተኛ ሚናን አበርክተዋል። ለዛ ሁሉ በመቶ ሺዎች ለሚቆጠር መኳንንት ጦረኛና አርበኛ ይቀርብ የነበረው የስንቅ ዝግጅት ሳይዘነጋ ማለት ነው። ሴቶችን ብንወስድ እቴጌ ጣይቱ አዘው ከጦርነቱ በፊት በመላው ኢትዮጵያ ውስጥ ያሉ የታወቁ ሸክላ ሰሪዎችን አሰብስበው በጣም ብዙ ምጣድና ድስት ብለዋል አሰርተዋል። እና እነዛን እንግዲህ የሚሸከመው ማን ነው? ሴቶች ናቸው። በጀርባቸው ምጣዱን በእጃቸው ድስቶቹን ይዘው ነው የሚዋጉት። እና ባረፉ ቁጥር እንግዲህ ምግብ የሚያዘጋጁት እነሱ ናቸው። እንጀራ ይጋገራል፣ ወጥ ይሰራል። ለዛ ለእንጀራው ደግሞ ለወጡ እሳት ያስፈልጋል፣ ማገዶ መሰብሰብ አለ። እና ይሄን ሁሉ ስራ እየተሰራ ነው እንግዲህ በእግር እየተጓዙ ጫማ የለም፣ ባዶ እግር ነው በእግር እየተጓዙ በተለይ የወገን ጦር እንዳይሸሽ እንትን ያረጉ ነበር፣ ያበረታቱ ነበር። እና የሚያበረታቱት ውስጥ የሴት አዝማሪ አለ፣ የወንድ አዝማሪ አለ፣ ነጋሪት መቼ አለ። ያ ነጋሪትን ደግሞ መሃል ጦር ውስጥ ሆኖ ነው እየደለቀ በጣም እንትን ስሜትህ እንዲቀሰቀስና ያንን ጦርነት እንድትገፋበት እንዳትሸሽ የሚያረጉ እነሱም ትልቅ ጨዋታ ነው የተጫወቱት ማለት ነው። አድዋ በምኒልክ እንዴት ነበር ትግሉ? እነማን ተዋጉ እነማን ቆሰሉ? ወዳጁም ሳቀ ጠላቱም ከሳ፣ ተንቀሳቀሰ ዳኘው ተነሳ፣ የአባ ጎራው ለሱ እጅ ነሳ። ሄደ ዘለቀ እስከ ጠረፉ፣ የቃኘው ፈረስ ያሞራ ክንፉ። ልቤ ዘላለም የማይለየው የዳኘው አሽከር መኮንን ቃኘው፣ ካላጊ አንስቶ አድዋ ድረስ ቃኘው ይሉታል የዚያን ሰው ፈረስ። እኛ ያለን ጣሊያኖች የሌላቸው ፈረሰኛ አለ። እና ፈረሰኛ ማለት ያው ፈረስ ላይ ሆኖ የሚዋጋ ማለት ነው። እና ፈረሰኞች አሉ፣ ከእጁ የመጡ አሉ፣ ከአገው ምድር ጎጃም የመጡ አሉ፣ ከሸዋ የመጡ አሉ። እና እነዚህ ፈረሰኞች የጦር ፓርቱን ይዞ የሚሄደው ፈረሰኛ ያው ከባለቤቱ ጋር አለ። ከዛ ደግሞ አጋሰሶች አሉ፣ በቅሎች አሉ፣ አህዮች አሉ። እና እነዚህ እንግዲህ ያው ለጭነት የሚያገለግሉ ወይም ደግሞ እንግዲህ ምንድነው በቀስ እያልክ ስትሄድ በቅሎ ትጠቀማለህ፣ በጣም ስትፈጥን ፈረሰኛ ትጠቀማለህ። እና እነዛን ደግሞ የሚንከባከብ ሳር የሚፈልግ ሳር አጭዶ የሚሰጥ ምግብ የሚሰጥ ደግሞ አለ አብሮ የሚሄድ። ጣሊያንን በድል አንበርክከው ዓለም የነበረችበትን የቀኝ ገዢና ተገዢ ስርዓት የቀለበሱት ትንታግ የሀገር ካስማዎች እነዚያ ዘላለማዊ ስመገናናዎች ሙገሳዎቻቸው ከወዳጅ ዘንድ ብቻ አልነበረም፣ ይልቅ ከተንበረከከው የጠላት ወገንም ጭምር ነበር። ከጠላት ወገን ሙገሳ ሲሰማ ደግሞ ደም ያሞቃል። በዘመኑ ከነበሩ ብዕራቸው ቃላት ካጠረው መከተቢያ ገጾች ከጠበባቸው ጋዜጠኞች መካከል ካፒቴን ሞልቴዶ የጣሊያን ጋዜጠኛና መድፈኛ የነበረ ማለት ነው እንዲህ ሲል ተናግሮ ነበር። ከፖሊቴ ጋር ተገናኘን። እሱ እንዳጫወተኝም የኢትዮጵያ ጦር ወረራ እንጂ ጦርነት ብቻ አልነበረም። ህዝቡ ከሁሉም አቅጣጫ በመትመም የመጣ ነው። የሚዋጋው ደግሞ በቅሎው፣ ፈረሱ፣ አህያው ሁሉም ባንድነት ከሰዎች ጋር ተደበላልቆ በመሆኑ እጅግ ግራ ገብቶን ነበር በማለት ከሰው እስከ እንስሳ የነበረውን አንድነት መስክሯል። ታዲያ የአድዋ ድል የሰዎች ብቻ አልነበረም፣ የፈረሶቹም ጭምር።
እሺ አመሰግናለሁ እስቲ በቅድሚያ ራስን አስተዋውቀኝና እንደው ያንተ አባቶች ማለቴ እናንተ ሄዳችሁ ወደቃችሁበት ቆጠራ ወደኛም ልታጋቡ ፈለጋችሁ ይቅርታ እንደዛ ማለት ፈልጌ አይደለም የትላንት አያቶች ማለቴ አድዋ የዘመቱ ፈረሶች ዝም በል የትናንት አያቶችማ ልክ እንደናንተው አያቶች ልዩነት ሳይበግራቸው ሀገር ክብሯ እንዲጠበቅ እየቀለቡ ያጀገኗቸው አርበኞችን ተሸክመው በቋያ ሰዓት መሃል እየገሰገሱ በስግሪያቸው ወኔ እየቀሰቀሱ ለአድዋ ድል ከፈረስነት ከፍ ያለ ገድል ፈጽመው ከባለ ታሪኮች ጋር ስማቸውን በወርቅ ቀለም አጽፈዋል እውነት ነው በአድዋ ድል ታሪክ ውስጥ የፈረስ ስሞች በርካታ የፈረስ ስሞች ተጽፈዋል ግን እንደው እንደናንተ አያቶች ልዩነት ሳይበግራቸው ስትል ግን ምን ለማለት ፈልገህ አየህ ያኔ ለጦርነቱ የተመሙት ፈረሶች ከነፈረሰኛው ከአራቱም አቅጣጫ የተሰባሰቡ የመላው ኢትዮጵያ ልጆች ናቸው በቅሎም ሆነ ፈረስ አህያም ሆነ አጋሰስ ሁሉም እንደያቅሙ መሸከም ያለበትን ከማድረስ አልፎም ቆስሎና ተሰውቶ ታሪክ ሰርቷል ትልቁ ችግር ምንድነው ጦርነት ላይ ፈረሰኛው ሰተት ብሎ መሃል ነው የሚገባው እና ያ ፈረሱ ነው ይዞት የሚገባው ፈረሰኛውን እና መሃል ሰተት ብሎ ሲገባ ብዙ አደጋ ይጋለጣል ጥይት ይመታዋል በጎራዴ ሊመታ ይችላል በጦር ሊመታ ይችላል እና በዚህን ጊዜ ያው የወደቁትን እዛው ጥሏቸው ነው ጦርነቱን የሚቀጥሉበት እና በኋላ ነው እንግዲህ ለዛ አሳይመንት የተሰጠው ሰው አለ ከሱ ጋር ቡድን አላቸው እየሄዱ ፈረሰኞች ፈረሱን የሞተውን አህያም ቢሆን አጋሰስ ቢሆን ሰብስበው ያቃጥላሉ ማለት ነው አደጋ እንዳያመጣ በሽታ እንዳያመጣ ከመንገድም ደግሞ እንዲለቅ የሚዋጉ ፈረሰኞች አሉ በዚህ ደግሞ መልእክት የሚያደርሱ ፈረሰኞች አሉ ከቦታ ቦታ በፍጥነት እየጋለቡ ሄደው የሚያደርሱ አሉ አሁን ለምሳሌ ክላሲካል ኤግዛምፕል ቀኛዝማች ታፈሰ የሚባል ታፈሰ በላይነህ የአጼ ምኒልክ በጣም ታማኝ የሆነ መልእክት አድራሽ ነበረ ጣሊያኖች ወደ ኢትዮጵያ ጦር ሰፈር መምጣታቸውን መጀመሪያ ሄዶ ለአጼ ምኒልክ የነገረው ቀኛዝማች ታፈሰ ነው እና እሱ በፍጥነት ግልቢያና ፈረስ ላይ ሆኖ ጠላትንም በመመንተን በማለት በመውጋት የጣም የታወቀ ነው እና የሚያሳዝን ፓርት በ25 አመቱ ነው እዛው ጦርነቱ ላይ የሞተው እሱም ሞተ አባቱም ሞቱ አባቱም ተዋግተዋል እውነትም በኢትዮጵያ የጀግንነት ታሪክ ውስጥ ብዙ የነገስታት የመኳንንት እና የሌሎችም የአርበኞች ፈረሶች አባ እየተባሉ የጀግንነት ስም ወጥቶላቸው ካርበኛ ኩል ይታወሳሉ እንደው አንተ ስም አልወጣለህ ምን ሰርቼ ስም ይወጣልኝ ደግሞ ለኔ ፈረስ መባሌ ብቻውን በቂ ነው ምክንያቱም ያኔ ባድዋም ሆነ በሌሎች አውደ ውጊያዎች ከነጋላቢዎቻቸው ተዋክተው የቆሰሉ የተሰዉ ያሸነፉት ሁሉ የወል ስማቸው ፈረስ ነው አንተና መሰሎች ሰው መሆናችሁን አክብራችሁ በሰውነታችሁ ከመከባበር ይልቅ እርስ በርስ ትባላላችሁ ምን አርግ ነው እሺ የምትለኝ ሂድ ንገር ለፍፍ ለትውልድ ፍጠን ገስግስ ጠፍቶ ሳይከስም ድረስ ጠላትህን ደምስስ ሩጥ ትውልድ ይውጣ ከዘረመጥ ተዘጋጅ አዘጋጅ ለዳግም አድዋ ክተታውጅ አዋጅ የሀገሬ ህዝቦይ አሁንም ሀገር ሊያጠፋ ወንድምን ከወንድሙ ያጋፋ ጥላቻን የሚያስፋፋ አፍራሽ ጠላትህን የአንድነት ገመድህን አጥብቀህ የፍቅር ልብህን ከፍተህ በመርታት ሀገርህን ጠብቅ
የአቶችን አንድነት በመመርኮዝ አጥፋ ዘረኝነት ይሉትን መርዝ በአንተ ዘመን የኢትዮጵያ ጨለማ ይገፈፍ በአንተ ገድል ዳግማዊ አድዋ በወርቅ ይጻፍ አዋጅ አዋጅ አሁን ጣሊያን ተሸንፏል ሁለት ጀነራሎች እዛው ተሰውተዋል አንድ ተማርኳል ያለቀው ሻለቃ ኮሎኔል ብዙ ነው እና ግን ሮም ስትሄድ ጣሊያን ሀገር ስትሄድ ለነዚህ ሁሉ በጣም ብዙ ሐውልቶች ተሰርቶላቸዋል ኢቭን ሌላው ቀርቶ ዶጋሊ ላይ 500 ራሳሉ ላይ ጨረሷቸው ለነሱ መታሰቢያ ትልቅ ሐውልት ተሰርቷል በፊልም መልክ አሁን ፊልም ኃይሌ ገሪማ ከሰራው ውጪ ምንም ነገር እኮ የለም እና የሱም ቢሆን ዶክመንተሪ ነገር ነው ዶክመንተሪ ቬሪ ኢምፖርታንት ነው ግን ብዙ ነገሮች መሰራት ሲችሉ ምንድነው እየሆነ ያለው ኢንተርናል መፈረካከስ አለ ሐሳባችን አቅጣጫችን ሪሶርሳችን የሚውለው ወደ ሌላ አቅጣጫ ይሆንና ያንን ትኩረት ለመስጠት የምንቸገርበት ደረጃ ላይ እንደርሳለን እና ያ መቀየር አለበት የሁሉ ስብጥሩ አንድ ላይ ሆኖ ተሳስሮ በአንድነት በህብረት ያመጡትን ድል ቁንጽል ያደረጉ ይሄን ጀነራል ብቻ ያንን ጀነራል ብቻ የኔ ወገን ነው በማለት ለዛ ትኩረት ይሰጣል እና ይሄ በጣም የተሳሳተ አቅጣጫ ነው እና እነዛ ህይወታቸውን ሰጥተው ቆንጆቹ ነው የምላቸው ምክንያቱም ህይወታቸውን ሰጥተው ተዋክተው ድል አግኝተው ለኛ ነፃ ሀገር የሰጡን ቆንጆች ናቸው ለዘላለምም ቆንጆች ሆነው ይቆያሉ አድዋ የሁላችን ጸጋ ነው አድዋ የኢትዮጵያ ዘመናዊነት መጀመሪያ ነው አድዋ በህዝብ በቋንቋ በሃይማኖትም ቢላይ ሀገሩ ሲነካበት አንድ ላይ ለመምጣት ያስቻለ ነው ስለዚህ ያ የኛ ዘመናዊነት ነው ማለት ነው እና ያንን ነው እንግዲህ ወደ ልማት መቀየር መቻል ያለብን ወጣቱ ደግሞ መማር አለበት የሚኒሊክ አባዳኘው የራስ መኮንን አባቃኘው የአባ ጎራው የገበየው የዲነግዴ አባ መላ አባ ነጋ የራስ አሉላ አባ ነፍሶ የባልቻ ሳፎ በታሪክ ክታብ ደምቆ ተጽፎ ሲተረክ ሰማን ለፈረስ ጀግና የአድዋ ቅኔ ወርቅ እልፍ ነውና ሁሉም ትውልድ አድዋ ነው የኔም አድዋ ልቤ ላይ ነው ይገፉኝ ፍቅር ማሳየት በይቅር ልቆ መገኘት